أعوذ بالله السميع العليم من الشيطان الرجيم بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على أشرف المرسلين وعلى سليمان وعلى النبيين أجمعين سليمان عليه السلام ከሰዎች ጋር የነበረውን ቀሰስ ከጅኖች ጋር የነበረውን ቀሰስ እንዲሁ ከንፋስ ጋር ከጉንዳን ጋር የነበረውን ቀሰስ አይተናል። ከሁድሁድ ከበራሪ ጋር የነበረውን ቀሰስ ደግሞ እያየን ነው የነበረው። ያው በራሪው በተለይ ሁድሁድ የሚባለው በራሪ ስለጠፋው ያው የጠፋበት ምክንያት አላውቀውም። ስለዚህ ከጠፋበት ካስቀመጥኩበት ቦታ የጠፋበት ምክንያት ማቅረብ ካልቻለ እገድለዋለሁኝ እቀጣዋለሁኝ በማለት እንደዛተበት ነው ያየነው። ያው ሁድሁድ ብዙም ሳይቆይ መጣ። ስለዚህ በመጣበት ጊዜ ያው ለሱሌይማን የጠፋበትን ወይም የቆየበትን ምክንያት ማቅረብ ነበረበትና ለሱሌይማን አቀረበ። አሐጡ ቢማ ለም ትሒጥ ብሂ፣ አንተ ያላዳረስከውን ያላወቅከውን ቦታ ነው ያላወቅከውን ጉዳይ ነው ይዤልህ የመጣሁትኝ በማለት እንግዲህ ሱሌይማን ደግሞ ለዕልም በጣም የሚጓጓ ለማወቅ የሚጓጓ ነውና እሱ ያስተዳድረው ከነበረው ግዛት የተለየና ሌላ ግዛት መኖሩን ይሄ እውቀቱ ስላልነበረው ያው ነቢይ ነው፣ ግን ንጉስ ነው፣ አገር እያስተዳደረ ነው፣ በጣም ብዙ ስጦታ ተሰጥቶታል፣ ግን ሁሉን ነገር አያውቅም። ስለዚህ ካሁን ይሄ ሁድሁድ የተባለው በራሪ አንተ የማታውቀውን ይዤልህ መጥቻለሁኝ አለው። ይሄ በጣም አጓጊ ስለነበር ለሱሌይማን ይዞ የመጣውን ነገር ለመስማት ጓጓ ማለት ነው። ወጂእቱከ ሚን ሰበኢን ቢነበኢን የቂን፣ ሰበእ ከሚባለው ቦታ እርግጠኛ የሆነ ዜና ጥሩ ኸበር ይዤልህ መጣሁኝ ብሎ ነገረው። እንግዲህ ይሄ ትልቅ ኸበር ነበር፣ ምክንያቱም እሱ የማውቀው ነው። ሰበእ የሚባለው ቦታ ወይም ደግሞ ሰበእ የሚባለው አገር ምን እንደሚሰሩ ሰዎቹ ምን አይነት እንደሆኑ አያውቅምና ኢኒ ወጀድቱ እምረአተን ተምሊኩሁም ወኡትየት ሚን ኩል ሸይእን ወለሃ ዐርሹን ዐዚም፣ እዛ ቦታ ላይ ሴት የምትመራቸው ህዝቦች ያሏት ሴት ንጉስን አግኝቻለሁኝ። ሁሉ ነገር ተሰጥቷታል። ሁሉ ነገር የተሰጣትና ለሷ ደግሞ ከፍተኛ የሆነ ዙፋን ያላት አግኝቻለሁኝ ይችን ሴት በማለት ነገረው። ያው ነገስት እንትን የምታስተዳድረው ግዛት ስርዓት ትልቅ ዙፋን ያላት ማለት ነው። እንግዲህ ይችን ሴት አግኝቻለሁኝ፣ ግን ከዚህ በላይ ደግሞ በጣም ትልቁ ኸበር የስጁዱነ ሊሸምሲ ሚን ዱኒላህ፣ እነዚህ ህዝቦች ከአላህ ውጪ ለፀሐይ የሚሰጅዱ ሆነው ነው ያገኘኋቸው አለው። ይሄ እንግዲህ ትልቅ ኸበር ነው ሐቂቃ። አንደኛ ሰበእ የሚባል ግዛትና አስተዳደር መኖሩን፣ እነዚህ ሰዎች ደግሞ ትልቅ አስተዳደር ወይም ትልቅ ግዛት ውስጥ ሆነው አላህን አለማምለካቸው ሱሌይማን የሚስብ ዜና ነበር ለሱሌይማን ማለት ነው። ግን ሱሌይማን የሰማውን 100% እውነት ነው ብሎ ለመቀበል ማረጋገጥ ነበረበትና ሰነንዙሩ አሰደቅተ አም ኩንተ ሚነል ካዚቢን፣ እስኪ እውነተኛ መሆንክንና ከዋሾች ከሆንክ እናያለን በማለት ጉዳዩን አቆየው ማለት ነው። ይሄን የሚያጣራበትን መንገድ ፈለገ። እንግዲህ ይሄንን ማጣራት የሚችለው ደግሞ ያው ሱሌይማን ፊኒሃያ ዳዒ ነው፣ ነቢይ ነው፣ ዳዕዋ አድራጊ ነው። የነቢይ ተልእኮ የአላህ መልእክት ያልደረሳቸውን ሰዎች እንዲደርሳቸው ማድረግ ነውና እንደዚህ አይነት ህዝቦች አላህን የማያመልኩ ሲገኙ ደግሞ አላህን እንዲያመልኩ መጓጓትና ለነሱ ደግሞ መልካም መመኘት ነበረበትና ይሄን ጉዳይ ማጣራት አለበት። ሱሌይማን የሚያሳስበው
የግዛት መስፋፋትና የታዛዦች መብዛት ወይም የሀገር መብዛት አይደለም። ሱለይማን የሚያሳስበው የዳዕዋ ስራ ነው። ነብይ ስለሆነ አላህን የሚገዙ ሰዎችን መፍጠር፣ አላህ የሚገዙ ሰዎችን ማስገኘት ነው የሱ ዓላማ። ስለዚህ ይህን በሚሰማበት ጊዜ ሰነንዙሩ አሰደቅተ አም ኩንተ ሚነል ካዚቢን ካለ በኋላ ደብዳቤ ጻፈ ማለት ነው። ሱለይማን አለይሂ ሰላም ደብዳቤ ጻፈ። ይህን ደብዳቤ እነሱ ጋር በምትደርስበት ጊዜ ጣለው። ከዚያም ዘወር ብለህ ምን በደብዳቤው ዙሪያ ምን እንደሚሰሩ ተመልከታቸው፣ ምን ለደብዳቤው ምን አይነት መልስ ሊሰጡ እንደተዘጋጁ ተመልከታቸው ራቅ ብለህ በማለት ትእዛዝ እንትን ሰጠው፣ ተልእኮ ሰጠው ማለት ነው ለሁድሁድ ሱለይማን አለይሂ ሰላም። የሱለይማን ደብዳቤ አጭር ነበር፣ ግን ቆራጥና ፍትሃዊ መልእክትን ያዘለ ነበር። ኢነሁ ሚን ሱለይማን ወኢነሁ ቢስሚላሂ ራሕማን ራሒም አላ ተዕሉ ዐለየ ወእቱኒ ሙስሊሚን የሚል ነበረ። እንግዲህ ያው ደብዳቤው ከማን እንደተላከ የያዘና ወኢነሁ ቢስሚላሂ ራሕማን ራሒም ዋናው ጉዳይ ቢስሚላሂ ራሕማን ራሒም ነው። በአላህ በረሕማንና በረሒም ስም የምናስተዳደር፣ በአላህ በረሕማንና በረሒም ስም የምንመራ ሰዎች ነን። አላ ተዕሉ ዐለየ ወእቱኒ ሙስሊሚን በማለት መልእክቱን አጭር አድርጎ ላከ ማለት ነው። ይሄ ጥሪ የማስጠንቀቂያ ጥሪ ወይንም እንወራችኋለን የሚል ጥሪ አይደለም። ወእቱኒ ሙስሊሚን ለአላሁ ስብሓንሁ ወተዓላ አቀድየን በእምነት እጅ የሰጣችሁ ሆናችሁ ኑኝ ወይም መልስ ስጡኝ ማለት ነው። ማስጠንቀቂያ አልነበረም፣ ድርድርም አልነበረም። ተውሂድ ወይም ዓቂዳ ድርድር የለውምና በአላህ ስም የተጀመረ መልእክትም ነው። አላህን ወክሎ ነውና የሚያስተዳድረው። ያው ኢኒ ጃዒሉከ ፊል አርዲ ኸሊፋ እንደተባለው አደምም ይሄ ተልእኮ ተሰጥቶታል። አባቱም ደግሞ በሱ ስም እንዲያስተዳድር ተልእኮ ተሰጥቶታልና እንደ ሰው በምድር ምትክ ነው። እንዲሁ ደግሞ እንደ መሪ ደግሞ እንደ መሊክ የሚያስተዳድረው በአላህ ስም ነውና በረሕማን ስም ነውና በረሒም ስም ነውና ይሄንን መልእክት ማስተላለፍ ነበረበት ማለት ነው። አላህ በአላህ ስም ነው፣ በአላህ ስም የሚያስተዳድሩ ህዝቦች ናቸው ይህም መልእክት የላከው ማለት ነው። አርረሕማን ራሒም ማለት አላህ ደግሞ እጅግ በጣም አዛኝ፣ እጅግ በጣም ሩህሩህ፣ እጅግ በጣም ሩህሩህ፣ እጅግ በጣም አዛኝ በሆነው አላህ ስም የሚያስተዳድር መሪ ነው ደብዳቤውን የላከው። እኔም የምጣራው ወደዚህ እጅግ በጣም ሩህሩህና አዛኝ ወደ ሆነው ጌታ ነው፣ እሱ ነው የወከለኝ የሚለውን መልእክት ያስተላልፋል ማለት ነው። አላ ተዕሉ ዐለየ ወእቱኒ ሙስሊሚን። እንግዲህ ያው ወደ ተውሂድ ነው ጥሪ ያደረገላቸው ማለት ነው። እንግዲህ ሁሉም ድሎች በጦርነት አይገኙም። አብዛኛዎች ድሎች የሚገኙት እንደውም በአእምሮ ነው፣ ፊክርን በማስተላለፍ ነው፣ አመለካከትን ለሰዎች በማጋባት ነው። ጥሩ ሆኖ ከተገኘ ያው በዛ ባቀረብከው እንትን የአእምሮ ስራ ወይም ደግሞ ፊክር ሰዎች ይቀበላሉ። አብዛኛውን ጊዜ ዳዋም የሚተላለፈው በዚህ መልኩ ነው ማለት ነው። ሁሉም ድሎች በጦርነት አይገኙም። ድሎች ሁሉም በወታደር ቁጥር አይወሰኑም። በአእምሮ ብቻ የሚገኙ ድሎች በርካታዎች ናቸው። ለዚህም እንግዲህ የመጀመሪያው ይህንን አካባቢ በማጥናትና ለዚህ አካባቢ መከፈት ኢንሻአላህ ሰበብ የሚሆነው አንድ ትንሽ በራሪ ነው ማለት ነው። በአንድ ትንሽ በራሪ አማካኝነት የሚከፈት ይሆናል ማለት ነው ኢንሻአላህ። መልእክቱ ደረሰ። ሁድሁድ የተላከበት ቦታ ሄዶ አደረሰ። ሰበእ ምን ያክል ከሱለይማን ከነበረበት ቦታ ሊርቅ እንደሚችል ሲታሰብ ሱለይማን የነበረው ቁድስ ነው፣ ኢየሩሳሌም ማለት ነው። ሰበእ ደግሞ ያው አላህ በቁርአን በተለያዩ ቦታዎች እንደነገረን ሰበእ በአሁኑ ሰዓት የመን በሚባለው ሀገር መዕረብ የሚባለው ከተማ የጥንት ዋና ከተማ እንደነበረ ታሪኮች ይገልጻሉ። እና መዕረብ ወይም ደግሞ ይሄ ሰበእ ተብሎ የሚጠራው መንግስት ወይም ግዛት በጣም ስልጣኔ ያለበት፣ በእርሻ የሚተዳደሩ
ከፍተኛ የመስኖ ስልጣኔ የነበረበት እንደውም እስካሁንም የዘለቀ ሰደል መዕረብ ተብሎ በሚታወቀው እንደውም አላህ ሱብሓነሁ ወተዓላ የጀነት ባለቤቶች እንደሆኑ የገለጻቸው ህዝቦች ናቸው ማለት ነው ሰበእ የሚባሉት። እና ሌላም በበርካታ ቦታዎች የእነሱን ስልጣኔ የገለጸበት ሁኔታ አለና አሁን ይህንን ሰበእ የሚባለውን የምታስተዳድረዋ ሴት ናት። ቅድም እንደተነገረው ሁድሁድ እንደተናገረው ቢልቂስ ትባላለች። እና እቺ የምታስተዳድረው ግዛት ነው እንግዲህ ሰበእ የሚባለው። ርቀቱ እንግዲህ ከቁድስ እስከ መዕረብ ድረስ ማለት ነው፣ እስከ የየመኑ መዕረብ ድረስ። ይሄ ሰበእ የሚባለው ግዛት ድሮ እስከ ያሁኑ ኦማን የሚባለውን ሀገር በተወሰነ ደረጃ እንግዲህ ይሄ የጀዚረቱል አረብ ደቡባዊ ክፍሉን የመን የሚባለውን በአሁኑ ሰዓት የሚያስተዳድር ትልቅ ግዛት ነው ማለት ነው። እንግዲህ ሱሌማን ያስተዳድረው ከነበረው ቁድስና አካባቢው ሻም ማለት ነው፣ ከሻም እስከ የመን ድረስ ነው ማለት ነው እንግዲህ ሁድሁድ የተላከው። ስለዚህ ሁድሁድ ተላከ፣ መልእክቱ ደረሰ። መልእክቱ ሲደርሳት የመጀመሪያ ያለችው ነገር ቢኖር ቃለት ያ አዩሃል መለኡ አፍቱኒ ፊ አምሪ ማ ኩንቱ ቃጢዐተን አምረን ሐታ ተሽሃዱን። እንግዲህ ያው ይሄ አደቧ ነበር ማለት ነው። ከህዝቦቿ ጋር ህዝቦቿን በምታስተዳድርበት ጊዜ አብረዋት የሚያስተዳድሩ ባለስልጣናትን ወይም ካቢኔ ማለት እንችላለን፣ ያንን ተሰበሰበች ማለት ነው። ያ አዩሃል መለኡ አፍቱኒ ፊ አምሪ ማ ኩንቱ ቃጢዐተን አምረን ሐታ ተሽሃዱን። እናንተ አብራችሁኝ ሆናችሁ መወሰን እስከምንችል ድረስ አንዱን ጉዳይ መወሰን አልወስንምና የማልወስን ነኝና እናንተ እስኪ ይሄን ጉዳይ አሁን የመጣልኝን ጉዳይ ለማየት ሞክሩ፣ የጋራ እናድርገው በማለት አነበበችላቸው ማለት ነው መልእክቱን። እና እዚህ ውስጥ ብዙ መልእክቶች አሉት። ያው እነሱ ፀሐይን የሚያመልኩ ከተውሂድ የራቁ ሰዎች ናቸውና አሁን ይሄ መልእክት ግን ከተውሂድ የራቁን ሰዎች ትክክል እንዳልሆኑ የሚያሳይ ሙስሊም ለአላህ እጅ የሰጡ መሆን እንዳለባቸው የሚያሳይ መልእክት አለው። ወኢነሁ ቢስሚላሂ ራሕማን ራሒም አላ ተዕሉ ዐለየ ወእቱኒ ሙስሊሚን። ተውሂድን ጥሪ የሚያደርግ መልእክት ነው አቀረበችላቸው፣ አስረዳቻቸው የተረዳቸውን። ያው በመማክርት ጉባኤ የሚወሰንን ውሳኔ የምታስተላልፍ ጠንካራ ንግስት እንደነበረች ያሳያል። ቃለት ያ አዩሃል መለኡ አፍቱኒ ፊ አምሪ ማ ኩንቱ ቃጢዐተን አምረን ሐታ ተሽሃዱን። ጥሩ መሪ ነበረቻቸው ማለት ነው። ቁርአንም ይሄ እንደምታው የሚያሳየው እያደነቃት እንደሆነ አላህ ሱብሓነሁ ወተዓላ ባስተዳደሯ እሱን ነው የሚያሳየን ማለት ነው። ቃሉ ነሕኑ ኡሉ ቁወትን ወኡሉ ባእሲን ሸዲድን ወልአምሩ ኢለይኪ ፈንዙሪ ማዛ ተእሙሪን። እነሱ ግን እኛ እኮ በጣም ጠንካሮች ነን፣ ብዙ ኃይል ያለንን፣ ብርቱ ነን። ስለዚህ በቃ እኛ ይህንን ጉዳይ በጦር መመለስ እንችላለን፣ ጦርነትም ከመጣ ማሸነፍ እንችላለን። ነገር ግን ውሳኔው ያንቺ ነው። ፈንዙሪ ማዛ ተእሙሪን፣ ያ ውሳኔሽን እንጠብቃለን። በእኛ በኩል ያለን አስተያየት ግን ጠንካራ ሰራዊት አለን፣ ጠንካራ መሳሪያ አለን። ስለዚህ ማሸነፍ ስለምንችል አንፈራም፣ ዝግጁ ነን በማለት መለሱላት ማለት ነው። ነገር ግን እሷ ያው የህዝቧን ምክር ወይም ደግሞ የመሪዎቿን ምክር መጠየቅ ስለነበረባት አስተዳደሯ እንደዛ ስለሚያደርጋት እንጂ ያው የነሱን ነገር ወዲያውኑ እንደወረደ ተቀበለችው ማለት አይደለም። ከዛ በኋላ አሰበችበት። ከዚያም ሰበሰበቻቸውና ቃለት ኢነል ሙሉከ ኢዛ ደኸሉ ቀርየተን አፍሰዱሃ ወጀዐሉ አዕዘተ አህሊሃ አዚላህ ወከዛሊከ የፍዓሉን። አይ በደንብ ልታዩት ይገባል። ምክንያቱም አንድ ንጉስ ሌላን ንጉስ አሸንፎ ሀገር ውስጥ በሚገባበት ጊዜ ድሮ ባለስልጣን የነበሩት የተከበሩ የነበሩት ሰዎች ይዋረዳሉ፣ ሀገር ይወድማል፣ የተለያዩ ጥፋቶች ይጠፋሉና እባካችሁን በደንብ አጢኑበት በማለት አሳሰበቻቸው ማለት ነው። እንደውም እሷ ያሰበችውን ሐሳብ አቀረበች። ወኢኒ ሙርሲለቱን ኢለይህም፣ የኔ ውሳኔ ይሄ ነው። ኢኒ ሙርሲለቱን ኢለይህም ቢሃዲየቲን ፈናዚረቱን ቢማ የርጂዑል ሙርሰሊን። እኔ ያሰብኩት ለዚህ ንጉስ ሀዲያ እንልክለታለን። እውነተኛ የአላህ የሃይማኖት መሪ ነው፣ ነቢይ ነው ወይንስ የጥቅም ሰው ነው የሚለውን መለያ ይሆነናል። ስለዚህ ያው ይህንን መልእክት ከላኩኝ በኋላ በሚመጣው መልስ ተንተርሼ የምወስነው ውሳኔ ወስናለሁ በማለት ያው መልእክት ላከች ማለት ነው። ከሀዲያ ጋር ከበርካታ ሀዲያዎች ጋር ከሀገሪቱ ከምታመርታቸው ሀገሪቱ ከምትሰራቸው
ብዙ ነገሮችና እንዲሁ ደግሞ ወርቅም የተለያዩ ውድ ነገሮችን አሲዛ ወደ ሱለይማን ልኡካንን ላከች ማለት ነው። እንግዲህ እነዚህ ልኡካን ብዙ አይነት ስራ ነው የሚሰሩት። ሁሌ ልኡካኖች ከአንድ ሀገር ወደ አንድ ሀገር ሲመጡ እንደሚሰሩት ሁሉ ማለት ነው። እነዚህ ልኡካኖች የሱለይማንን ጥንካሬ፣ የሀገሪቱን የደረሰችበትን ሁኔታ፣ የጦሩን ጥንካሬ በዛውም አይተው የሚመጡና እንችላቸዋለን አንችላቸውም፣ ምን ማድረግ አለብን ምን ማድረግ የለብንም የሚለውን ለመወሰን እንዲያስችላት ነው የላከችው። ይሄ የጥሩ መሪዎች ምልክት ነበር ማለት ነው። እንግዲህ ይሄ መልእክት ተመልሶ ሱለይማን ጋር ደረሰ ማለት ነው። ከነ ሀዲያቸው መጡ። ሱለይማን ደግሞ የሷ ዓላማ በደንብ ስለተረዳ በሀገሪቱ የሚገኙትን ሰራዊቶች፣ በሀገሪቱ የሚገኘውን ሁሉንም ቆንጆ ቴክኖሎጂዎች ምን አደረጋቸው ማለት ነው። በቃ እንዲዘጋጁና በቃ በጥሩ ሁኔታ እንዲዘጋጁ አደረገ ማለት ነው። መልእክተኞቹ ከመድረሳቸው በፊት መልእክተኞቹ ደረሱ። ፈለማ ጃአ ሱለይማን ቃለ አቱሚዱነኒ ቢማሊን ፈማ አታኒ አላሁ ኸይሩን ሚማ አታኩም በል አንቱም ቢሃዲየቲኩም ተፍረሑን። ያው የሱለይማንን ሀገር፣ የሱለይማንን ከተማ፣ የሱለይማንን የግንባታ ውጤት፣ የሱለይማንን ሁሉ የጦር ሰራዊት ባዩ ጊዜ እጅግ በጣም ተደመሙ። ሁሉንም የሰራዊቱን ስርዓት፣ የሰራዊቱን አወቃቀር ከብዙ ነገሮች መሆኑ ከሰው ብቻ ሳይሆን ከጅንም ከበራሪዎችም ከሸይጣንም ከሁሉም መሆኑ እነዚህ ሁሉ ጠንካራ ሰራዊት የሆነውን ሰራዊት ባዩ ጊዜ ግንባታዎቹን የግንባታ ቴክኖሎጂዎችን ውስጥ የተሰሩትን የግንባታ ቅርጻ ቅርጾችን የኑሐሱን ውጤት ሁሉንም ባዩበት ጊዜ በጣም ሰመጡ፣ ተደመሙ እነዛ መልእክተኞች ማለት ነው። ግን ሱለይማን ይህንን መልስ ሰጣቸው። ፈለማ ጃአ ሱለይማን ቃለ አቱሚዱነኒ ቢማሊን በገንዘብ ልትደልሉኝ ነው ወይ? ፈማ አታኒ አላሁ ኸይሩን ሚማ አታኩም አላህ የሰጠኝ ለእናንተ ከሰጠው በጣም እጅግ በጣም የበለጠ ነው። እናንተ በምትሰጡኝ ነገር ሐሳቤን ወይም እምነቴን ወይም ደግሞ ተግባሬን የምለውጥ ሰው አይደለሁኝም በማለት መለሳቸው። ኢርጅዕ ኢለይህም ፈለነእትየነሁም ቢጁኑድን ላ ቂበለ ለሁም ቢሃ ወለኑኽሪጀነሁም ሚንሃ አዚለተን ወሁም ሳጊሩን በማለት ይህንን መልእክት አስይዞ መለሳቸው ማለት ነው። ተመለሱ፣ እናንተ የማትችሉት ኃይለኛ የሆነን ወታደር ይዘን እንመጣችኋለን፣ የተዋረዳችሁም ሆናችሁና በጣም ያነሳችሁ ሆናችሁ ከሀገራችሁ እናስወጣችኋለን በማለት መልሶ ላካቸው ማለት ነው። ይሄ እውነት ነበረ። ያው መልእክተኞቹም ተረድተውታል ምንም እንደማይችሉት የማይችሉት ኃይልን ይዞ ሊመጣ እንደሚችል። ምክንያቱም እነሱ የበራሪ ኃይል የላቸው፣ የጅና ኃይል የላቸው፣ የሰይጣን ኃይል የላቸው፣ የንፋስ ኃይል የላቸውም። ስለዚህ ያው ተበልጠዋል ማለት ነው። ስለዚህ ይሄ መልእክቱ ደርሷቸዋል። ይህንን መልእክት ይህን ማስጠንቀቂያ ይዘው እንግዲህ ወደ ሰበእ ተመለሱ ማለት ነው፣ ወደ ቢልቄስ። መልእክቱ እንደደረሳትም እና ሀዲያው እንደተመለሰ ስታይ ተረዳች። በቃ ይሄ የጥቅም ሰው አይደለም፣ ይሄ የዲን ሰው ነው፣ በቃ የእምነት ሰው ነው፣ የእምነት መሪ ነው የሚለውን ነገር ተረዳች ማለት ነው። ያኔ ሱለይማን ግን ጊዜ አልወሰደም። መልእክቱ እንደደረሳት ሲያይ ያው ወደሱ ልትመጣ እንደምትችል ስለሚያውቅ እሷ ከመድረሷ በፊት ሌሎች ስራዎችን መስራት ፈልገዋል። ያ አዩሃል መለኡ አዩኩም የእቲኒ ቢዐርሽሃ ቀብለ አን የእቱኒ ሙስሊሚን። እንግዲህ ያው ከሀገራቸው እየተንቀሳቀሱ ነው ወደ እኔ ለመምጣት። ሙስሊም ሆነው እኔ ጋ ከመድረሳቸው በፊት ዙፋኗን እኔ ጋ የሚያመጣ ማን ነው? ምክንያቱም እዚህ ጋር ዙፋኗን ለማምጣት ለምን አስፈለገው ከተባለ ይሄ አላሁ ስብሓነሁ ወተዓላ የሰጠው ችሎታ የሰው ልጅ ካለው ችሎታ የበለጠ እንደሆነ ለማሳየት፣ ተአምሩን ለማሳየት፣ አላህ የሰጠውን ተአምር ለማሳየት ጭምር ነው ማለት ነው። ምክንያቱም ለእሷ የቂን ይሆንላታል። ምናልባት እምነቷ ከዛ የተነሳችበት እምነቷ ወጣ ገባ ያለ ከሆነ በትክክል እምነቷ ላይ ልጸና እንድትችል ማረጋገጫ የሆናት ዘንድ እንትኗን ዙፋኗን መመጣት ነበረበት ማለት ነው። ማን ነው የሚያመጣልኝ? እሷ መንገድ ገብታለች። ስለዚህ የእሷን ቤተ መንግስት ውስጥ የሚገኘውን ዙፋኗን
ካለበት ቦታ አንስቶ እዚህ የሚያመጣልኝ ማን ነው ብሎ ጠየቀ። ሱለይማን አለይሂ ሰላም አብረው ትላሉት ለጅንም ለሰዎችም ለበራሪዎችም ችሎታ ላላቸው ሁሉ ይሄን ጥሪ ያቀረበ ማለት ነው። ያኔ አና አቲከ ቢሂ ቀብለ አን ተቁመ ሚን መቃሚክ አሁን ካለህበት ቦታ ተነስተህ እስከምትሄድ ድረስ ዙፋኗን አንተ ጋር መጣዋለሁኝ ያለው አንድ ከጅን የሆነ የሱ ወታደር ማለት ነው። እና ያው ከተቀመጠበት ቦታ የሚቀመጠው ተቀምጦ የሚነሳው ትንሽ ረዘም ያለ ሰዓት ስለነበረ ረጅም ሆነበት ሱለይማን አለይሂ ሰላም። እንግዲህ ያው ከተቀመጠበት ቦታ መነሳቱ የሚወስደውን ያክል ሰዓት ከቁርስ እስከ የመን ተሂዶ የሷን ዙፋን አምጥቶ ማስቀመጡ እዚህ ሱፊት በጣም ረጅም ሰዓት ሆነበት ማለት ነው። ስለዚህ ያው ደስተኛ አልነበረም። ስለዚህ ምን ሆነ ሌላ ተለዋጭ ይሄንን ነገር ሊሰራ የሚችል ሰው መፈለጉ ታወቀ ማለት ነው። ያኔ ቃለ الذي عنده علم من الكتاب ከኪታቡ ከመጽሐፉ ከዘቡር ከተውራት ዕውቀት ያለው ሰው ምን አለው አና አቲከ ቢሃ ቀብለ አን የርተደ ኢለይከ ጠርፉክ የአይን ርግብግብትህ ከቦታው ከመመለሱ በፊት እዚህ ቦታ አመጣልሃለሁኝ ያለው። እንግዲህ ያው ይሄ በጣም ፈጣን ነበረ ሐቂቃ በለሕዛ ወይም ከሰከንድ ያልበለጠ። ስለዚህ ይሄንን ተናግሮ ብዙም ሳይቆይ ወዳውኑ በዛችው ለሕዛ ያንን ዙፋን ከነበረበት ቦታ ከነክብሩ ሳይሰባበር ሳይለዋወጥ እፊቱ አቀረበለት ማለት ነው። هذا من فضل ربي ሁሌ ሱለይማን በችሎታው አይመካም። እንግዲህ እንደዚህ አይነት ሰዎችን በመስራቱ እነዚህ አይነት ወታደሮች በመኖሩ አልኮራም እና ይሄንን ጉዳይ ለአላህ Subhanahu Wa Ta'ala ነው የመለሰው። هذا من فضل ربي هذا من فضل ربي ይሄ የጌታዬ የአላህ Subhanahu Wa Ta'ala ችሮታ ነው፣ አላህ የሰጠኝ ችሮታ ነው በማለት ይሄንን ሁሉ መልካም ነገር ለአላህ Subhanahu Wa Ta'ala አደረገ ማለት ነው። ከዚያ ግን ያው ምን ማድረግ ነበረበት? ዙፋኗን ስታየው ታውቀዋለች አታውቀውም ወይስ ሌላ ዙፋን ይመስላታል? እንዴት እንደመጣ እንድትደነቅ ምን አደረገ? ነኪሩ ቢሃ አርሸሃ ነንظሩ ተህተዲ አም ተኩነ ሚን الذين لا يهتدون። እስኪ ይሄንን ዙፋን አቀማመጡን ሞዱን አስተካክሉና ለወጥ አድርጉት። እስኪ ይሄን አይታ ልክ ነው የኔ ነው ትላለች ወይስ እንትን ይልባታል ትሳሳታለች የሚለውን ነገራቸው ማለት ነው ለተከታዮቹ። ተከታዮችም እንደተባሉት አደረጉ። ሰበእም ያው ከቦታዋ ተንስታ ወደ ሱለይማን መጣች። እንግዲህ ወደ ሱለይማን አካባቢ በምትደርስበት ጊዜ ሱለይማን የጦሩን ሁሉንም ነገሮች አዘጋጅቶ ነበር የተቀበላትና የጦሩን ዝግጅት ሁሉንም የሰራዊቱን ዝግጅት ባየች ጊዜ እጅግ በጣም ተደማለች። ሐቂቃ ያው የሚያስደምምም ነው። ምናልባት እንደ ሰውኛ ሰው ወታደር ይኖረዋል ተብሎ የሚጠበቀው የሰው ወታደር ነው። የጅን ወታደር፣ የበራሪ ወታደርና የሌሎችም ነገሮች የሌሎችም እንስሳዎች ሲኖሩት ይሄ በጣም የሚያስደንቅ ተአምር ነውና እሷም ተደነቀች። ከዚያም ፈለማ ጃአት ቂለ አሃከዛ አርሹኪ ይሄ ነው ወይ ያንቺ ዙፋን ተብላ ተጠየቀች። እሷም ያው ዙፋኑ ያለበት ቦታ በምትደርስበት ጊዜ ይሄ ነው ወይ ያንቺ ዙፋን ተብላ ተጠየቀች። ያው ዙፋኗን ተመለከተችው ግን የሷ አይሁን እርግጠኛ መሆንና ግን አይደለም ለማለት ተቸገረች። የመለሰችውን መልስ ይዘን በሚቀጥለው ፕሮግራም እንቀርባለን። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።